በአይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ ሆንኩት። ጎዳና ነው ወርቄ በቃ እኔ እንጃ የሲቃ ግፍ ካንገፈገፈው ሆድ የፈለቀ ነው። የስቃይ ረመጥ ሆኖ አመታትን ከታገሰ ሆድ በከልካይ አልባ ግፊት የፈነዳ ሲቃ ነው። ይህንባ ሺህ ማጽናኛ ቃላት ከማያስታግሱት የሐዘን ትብታቦች ከታጨቁበት ልቡና የተቀዳ የግፍን እንባ ነው። ህመምን መግለጫ ቃላት ሲያጥር ስቃይን ምን ብለው እንደሚያወሩት ግራ ሲገባ የሚቀድም እንባ ተንፋሽ የሚቆርጥ ሲቃ ነው። ለዚህ ህመም በስነ ቃል ውበት የጠገበው የኢትዮጵያውያን ተረትና ምሳሌ በቂ ቃላት የሉትም። ለወትሮው ንግግሩን በምሳሌያዊ ንግግሮች ለሚያዋዛው ኢትዮጵያዊ ይህ ስቃይ ከቃላት ጉልበት በላይ ሆኗል። ለዚህ ነው ስቃይን ማሻር እንኳን ባይችል ሐዘንን መጋራቱም አንድ ነገር ሆኖ ተቃቅፎ ማልቀሱ ሚዛን የደፋው። የአገሬ ሰው ወንድ ልጅ በአደባባይ አያለቅስም ይላል። ሚሊዮኖች በሚከታተሉት የቴሌቪዥን መስኮት ላይ የወንዱን አይኖች በእንባ ጭቃ ያጨቀየ ስቃይ ግን ተገኘ። ጠባሳውን ለዛሬ ትቶ ባለፈ ስቃይ ቆስቋሽነት ለቅሶ የተቀመጠ የሰው ልጅ ታሪክ። የዚህ ዓመታትን ያስቆጠረ የግፍ ሰንሰለት መነሻው ህዳር 25 ቀን 2012 ዓ.ም ነው። ከደምቢዶሎ ዩኒቨርሲቲ ወደ የቤተሰቦቻቸው የመለሱ በነበሩ ተማሪዎች ላይ የተፈጸመው እገታ። በዚያን ወቅት በእርግጥም ተማሪዎቹ ስለመታገታቸው ተጨባጭ መረጃ አለኝ ብሎ መንግስት የደረሰበትን የምርመራ ውጤት ለህዝብ ይፋ አድርጎ ነበር። አንፊሎ በሚባል ወረዳ ሱዲ በተባለች ቦታ ህዳር 25 ቀን መያዛቸውን መረጃዎች አሳይተዋል፣ ተረጋግጧል። ተማሪዎች በተያዙበት መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ 21ዱን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል፣ ይታወሳል። ይሄን መረጃ አሁን ላይ ደርሰንም በቦታው ተገኝተንም ከመከላከያ ሰራዊትም ከፖሊስም ከአመራሩም ከዩኒቨርሲቲውም ያገኘነው መረጃ ጥር 2 ላይ ለህብረተሰቡ የሰጠነው መረጃ ትክክለኛ መረጃ መሆኑን የሚያመላክት ነው ማለት ነው። ይሄንን ያረጋግጣል ማለት ነው። መነጋገሪያ የሆነው ብዙዎች ሚዲያዎች የዘገቡትም ህብረተሰቡም የሚያውቀው በየማህበራዊ ሚዲያውም ላይ ያለው ጥያቄም የሚቀርብባቸው 17 ተማሪዎች ነው። በመጀመሪያ ደረጃ መደረግ ያለበት እነዚህ 17ቱ ተማሪዎች የዩኒቨርሲቲው ተማሪዎች ናቸው አይደሉም የሚለውን ማጣራት ነው። ከዩኒቨርሲቲው የመረጃ ቋት ባጣራ ነው መሰረት በሚዲያ 17 ናቸው ተብለው የተገለጹትና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን፣ እነዚህ 5ቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ
መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው። ዩኒቨርሲቲውም ተማሪዎቼ ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ 2 ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም ወደ ቤት አልመጡም እኛ ጋር የሉም አይገኙም አልደረሱም ብለው ያመለከቷቸው 2 ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይሄንንም ለማረጋገጥ ሲሞከር እነዚህ 2ቱም ተማሪዎች በእርግጥም የዩኒቨርሲቲው ተማሪዎች ናቸው። ስለዚህ ከ17ቱ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀውና 2ቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱን ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። በዚያን ወቅት ጉዳዩ እጅግ መነጋገሪያ ሆኖ ቀጥሎ የነበረ በመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ስብሰባ ላይ እንዲያነሱት እስከ መጠየቅ የደረሰ ነበር። እናም ጠቅላይ ሚኒስትሩ በወቅቱ በነበራቸው ምላሽ ነገሩ ተራገተ አይደለም ብለው መንግስትም የተቻለውን ሁሉ ያደረገ እንደሆነ ተናግረው ነበር። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብም በጊዜም በወታደሩ ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮሃል ብለን ነው የምናስበው እንጂ በእኛ በኩል ልጆቹን ለመታደግ ጥረት ሳናደርግ ቀርተን አይደለም። አንድ የታገቱ ሰዎች ከዚህ ቀደም 21 ሰው ገደማ አስለቀን እኮ ዩኒቨርሲቲ መልሰናል፣ ታግተው አይተባሉ። አሁን ደግሞ ታግቻለሁ ብለው በተለያየ ከተማ ሪፖርት ያደረጉ ሰዎች ስንይዛቸው የታገቱ አይደሉም። ዓላማው ምንድነው? የታገቱ ሰዎች ያዝን ብሎ መንግስት ሲናገር ዋሽታሃል የሚል የፖለቲካ ጨዋታ ለመጫወት ሰዎች ጥናት ያጠኑና ታግቼ ነበር ይላሉ። አንዳንዱ ተማሪም ያልነበረ፣ አንዳንዱ ደምቢዶሎም ያልነበረ ማለት ነው። በቅርብ ጊዜ ደግሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ከተማሪዎቹ እገታ ጀርባ የተደበቀ አጀንዳ ያላቸው ፕላን ቢያዘጋጁና በኔትወርክ የሚተሳሰሩ አካላት ያቀነባበሩት እንደሆነ በዝርዝር ሲናገሩ አድመጠናቸዋል። ለምሳሌ ደምቢዶሎ የታገቱ 18 ተማሪዎች ማን ያገታቸው? ሸኔ ነው የተባለው። ሸኔና የኦሮሚያ ክልልን አንድ አድርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው። ፕላን ቢ ያለው ኃይል ሸኔ ውስጥም አለ። ተረዳኛል? ለምሳሌ ይሄን በምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ተረዳኛል? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል
ሸኔ ውስጥ የተመደበ ነው። ሸኔ ውስጥ የተመደበ ነው። እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባል አድርጎ የተቀበለው ደምቢዶሎ ነው ተወልዶ ያደገው። ደምቢዶሎ ተወልዶ ያደገው ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ሸኔዎች ያውቃሉ ይሄን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው? ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው። ቡድን አለው። አሁን ከሸኔ በላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም። ግን ያገተው እሱ ነው። ካገተ በኋላ ሰጣቸው። ከዛ ሰዎቹን ሰጣቸው። ከዛ የሰዎቹን ደብዛ አጠፉት። ኦኬ አሁን ለማን ነው ሰዎቹን የሰጠው? ያ ቅድም እንዳልኩ ፕላን ቢ ላላቸው ለወይፋኖ የደሞ አማራ ብሔርተኞች ተሰጡ። መረጃው መንግስት ያለው መረጃ ይሄ ነው? አዎ እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ታዲያ አሁን ከዓመታት በኋላ በዚያ የእገታ ድራማ ውስጥ ሰለባ ከነበሩ ሴቶች መሃል አንዷ እኔ ነኝ ያለች ምስኪን በኢቢኤስ ቴሌቪዥን ጣቢያ ላይ ቀርባ የደረሰባትን ሁሉ ስትናገር ጉዳዩ ዳግመኛ መነጋገሪያ ሆነ። በርካቶችም ብዙ የሚሉበት የሚናገሩና የሚጽፉበት ክስተትም ሆኖ ብቅ አለ። ሰለቹኝ ማለት ቆስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። ቻው ቃላት የለኝም። በቃ ይድረሱልኝ በቃ ወደ ፊትስ ምን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። ነገ ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ነው? ይህች ሴት በኢቢኤስ ቴሌቪዥን ላይ ከቀረበች በኋላ ፕሮግራሙ ከጣቢያው የዩቲዩብ ገጽ ላይ መነሳቱ ነገሩን ይበልጥ መነጋገሪያ አድርጎት ነው ያለፉትን ቀናት የቆየው። በዚህች ልጅ ወደ አደባባይ መውጣት ምክንያት ታዲያ ፖለቲከኞችና የሚዲያ ሰዎች ብዙ እያሉ ነው። ነገሩን ከየራሳቸው አውድ እየቃኙ በየራሳቸውም ትርጓሜ ስልት እየተነተኑት ይገኛሉ። ለመሆኑ በዚህች ሴት ምክንያት እነማን ምን ብለው ይሆን? ከሁሉ ቀድሞ የምናገኘው ታጋቾቹ ተማሪዎች ይማሩበት ነበር የተባለውን ዩኒቨርሲቲ ነው። ደምቢዶሎ ዩኒቨርሲቲ። ዩኒቨርሲቲው እንደሚለው ከሆነ አሁን በኢቢኤስ ቴሌቪዥን ላይ የቀረበችውን ልጅ አላውቃትም፣ ጣቢያውንም ልከሰው እችላለሁ ባይ ነው። ደምቢዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን ላይ የቀረበችው ብርቱካን ተመስገንን አላውቃትም ያለ ሲሆን የቴሌቪዥን ጣቢያው ያቀረበብኝን ውንጀላ ካላስተባበለ እከሰዋለሁ ሲልም አስጠንቅቋል። ዩኒቨርሲቲው ባወጣው ማስታወቂያ መጋቢት 14 ቀን 2017 ዓ.ም የኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑን ጠቅሶ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው በመግለጽ አስተባብሏል። ዩኒቨርሲቲው በማከልም ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ወንጀል እስካልቀለበሰ ድረስ ጉዳዩን ወደ ፍርድ ቤት ለመውሰድ እገደዳለሁ ሲል አስጠንቅቋል። ከደምቢዶሎ ዩኒቨርሲቲ በተጨማሪ ታዋቂው ፖለቲከኛ ጀዋር መሐመድም የብርቱካን ከበደ ጉዳይ ትኩረቱን የሳበው ሌላኛው ፖለቲከኛ ነው። ጀዋር መሐመድ የደምቢዶሎ ተማሪዎች እገታ ጉዳይ እውነትና ንጋት በሚል ርዕስ በማህበራዊ ድረገጹ ላይ ባሰፈረው ጽሑፍ እንዲህ ብሏል። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑ ክስተቶች ውስጥ በደምቢዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው። መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየው ጉዳይ ሰሞኑን አንድ በሕይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ቀርባ እንባዋን እየረጨች ስትናገር ሰማን። ወዲያው ደግሞ ዝግጅቱ
ከዩቲዩብ እንዲሰረዝ መደረጉን ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳንም ይችን ምስኪን በሕይወት አትርፎ መከራዋን ለሕዝብ ለመጋራት አበቃት። ትዝ ካላችሁ እገታው በተዘገበ ወቅት መንግሥት አንዴ በኦሮሞ ነጻነት ጦር ነው የታገቱት በመንግሥት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶ ቀጥሎ ጠቅላይ ሚኒስትሩ በፓርላማ ቀርበው ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናገሩ። ኋላ ላይም እንዲያውም አንድም የታገተ ተማሪ የለም የውሸት ድራማ ነውም ተባለ። እኛ እንደታሰርን ሰሞን ተማሪዎቹን ያገቱ 17 ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳለሁ። በቅርቡ ደግሞ እገታውን ያስተባበረው ጃልጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበርና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መተላለፋቸውን ከፊልድ ማርሻል ብርሃኑ ጁላ ሰማን። አንድ ነገር ግልጽ ነው። ያኔም ስለ ጉዳዩ ተጨባጭ መረጃ እንዳይወጣ የመንግሥት አካላት ከፍተኛ አፈና ሲያደርጉ ነበረ። ይህንን ድርጊት ይኸውንም ቀጥለውበታል። ለምን ይመስላችኋል? ከልጅቷ አንደበት እንደሚሰማው ከእገታ ካመለጠች በኋላ ወደ ደምቢዶሎ ዩኒቨርሲቲ ተመልሳ ነበረ። ይህ ማለት መንግሥት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው። ታዲያ የሕግ አካላት ቃሏን ተቀብለዋታል። እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡት ላይ ምስክርነቷን እንድትሰጥ ለምን አልተደረገም? ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁንስ ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው? ጣቢያው ይህችን ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማንስ ትዕዛዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን? መቼም የመንግሥት ዘመድ መሆኑ የሚታወቀው ይህ ሚዲያ ቀደም ብሎ ግሪን ላይት ሳይደረግ እንደዚህ ያለ ስሜት ኮርኳሪ ሴንሲቲቭ ነገር አያሰራጭም። እና ስለ የትኛው ቀጣይ የፖለቲካ ትርፍ ግብዓት እንዲሆን ታስቦ ይሆን? ጀዋር መሐመድ መልእክቱን ያጠቃለለው በእነዚህ ጥያቄዎች ነበረ። ነገሩን ከፋኖ የእርስ በርስ ሽኩቻ ጋር ገምደው የተመለከቱትም አልጠፉም። ሀብታሙ አያሌው ያራመደው አቋም ለዚህ ምስክራችን ነው። እንደሚታወቀው በፋኖ ተዋጊዎችና አመራሮች መሃል ነፋስ ከገባ ሰነባብተዋል። ይህ እውነት እየሆነ ያለው ደግሞ እንደ ብርቱካን ባሉ ሰዎች በሚታገቱበት ሁኔታ ውስጥ ነው የሚለው ሀብታሙ አያሌው ኬላ ለመቆጣጠር ይጣደፋሉ ያላቸውን ሰዎች እንዲህ አጥብቆ ይተቻል። ሰቆቃ የተቀበለች እህት ኢትዮጵያ ላይ የተጫነው ሕገ መንግስት የሚባለው ሰነድ ዜግነቷን ነጥቆ በአዴን የሚባል ስብስብ ትከሻዋ ላይ ህዝብ አድርገው ሰዳት ያማራ ጭኖ እነ ንጉሱ ጥላውንን ታስታውሳላችሁ አይደል? ምን ሲሉ እንደነበር ኮንስፓይረሲ ነው የፖለቲካ ምናምን እንደው ሲሉ የነበሩ ታዳሰው ለሌላ ለተጨማሪ እልቂት ለሌላ ለተጨማሪ ፈተና የሚዳርገው በዚያና በዚህ ተከቦ ፍዳውን የሚያይ ህዝብ ሊናበብ በጋራ ሊቆም ሊተሳሰብ ነው የሚገባው ወይስ በተራ ነገር ሊቧጨቅ ነው የሚገባው? የከሌ ብርጌድ ከከሌ ጋር የእንትናዝ ከከሌ ጋር ይልሃል። የሚስገበገበው ምንድነው ካልክ ኬላ ለመቆጣጠር ይሄን ተው ካላልከው የት እርምጃ ትሄዳለህ? አሁን እንዲህ አይነት ሰቆቃ የተሰማ ስላደረጃጀት ራሱ ታወራለህ። በቀን 100 ዜጎችህን አፍኖ ወስዶ ከያንዳንዱ 1 ሚሊዮን አምጣ 1.5 ሚሊዮን አምጣ እያለ የሚገል ይሄ ሊቢያ አይደለም እኮ እየተደረገ ያለው። ይሄ እኮ በየመን በረሃ አይደለም እየተደረገ ያለው። አዲስ አበባ አፍንጫ ስር ሱሉልታ ስር ነው እየሆነ ያለው። ይሄ እንዴት ነው የሚያበቃለት? ይሄን እንዴት ነው ምንገታው? እዛ ላይ አይደለም መነጋገር የሚገባው? እዛ ላይ አይደለም መወያየት የሚገባው? በእውነት ያሳዝናል።
ይሄ የክፋት ጥግ ነው። ይሄ የበደል ጥግ ነው። እንዲህ ያለ ሰቆቃ እየሰማ ልቦናው ሌላ ቦታ የታጠረ የእውነት ግፍ የግፍም ግፍ ከግፍም በላይ ነው። እንዲህ ነው እንግዲህ የሰሞኑ አየር እየነፈሰ ያለው 5 ዓመታትን ያክል የቆየው ክስተት ዛሬ ላይ እጅግ መነጋገሪያ ክስተት ሆኖ ብቅ ብሏል። የአጋጅ ታጋቹ ድራማ በቅጡ እንኳን መልክ ሳይዝ ነው ከዓመታት በኋላ ብቅ ያለችውን ብርቱካንን ሰበብ አድርጎ አዲስ አይነት አየር መንፈስ የጀመረው።